የአሜሪካ እስራኤል ኢራንን ጦርነት ተከትሎ ኢራን ከምንጊዜውም በላይ የሆርሙዝ ሰርጥን ባለቤትነት ሐሳብ እያነሳች ነው። ከዚህ በኋላ በሆርሙዝ ሰርጥ በኩል በነፃ ማለፍ የለም ብላ መርከቦች ይክፈሉኝ ካለች ሰነባብታለች። አሁን ደግሞ ኢራን ገና ምን አይታችሁ ከተላላፊ መርከቦች ብቻ ሳይሆን ከባህር በታች ከተዘረጉና ሆርሙዝን ከሚያቋርጡ የኢንተርኔት ኬብሎችም ኪራይ መሰብሰብ ጀምራለሁ እያለች ነው። Iran now plans to charge big tech companies such as Google, Amazon, and Meta for using the subsea cables. አሜሪካ ዳግም ጦርነቱን ለመጀመር ካሰበችና ጫፌን የምትነካ ከሆነም እነዚህን ኬብሎች ቆርጬ የኢንተርኔት ስርዓቱን አስተጓጉላለሁ የሚል ሐሳብ ማንሳት ጀምራለች። አሜሪካ ኢራንን የተብላላ ዩራኒየሙን አስረክብኝ ስትል ኢራን የባህር ከበባሽን አቁሚልኝ ትላለች። አሜሪካ የሆርሙዝ ሰርጥ በአስቸኳይ ይከፈት ስትል ኢራን ጦርነቱ በቋሚነት እንዲቆም ቀድመን እንስማማ ትላለች። በዚህ ምክንያት በሁለቱ ሀገሮች በኩል እየቀረበ ያለው የሰላም እቅድ መቀራረብ የሚችል አልመስል ብሏል። በዚህ ምክንያት ነው ፕሬዝዳንት ትራምፕ ምክትላቸውን ጄዲ ቫንስን፣ የውጭ ጉዳይ ሚኒስትሩን ማርኮ ሩቢዮን፣ የሲአይኤውን ዋና ዳይሬክተር ጆን ራትክሊፍን፣ የመከላከያ የበላዩን ፔቴክስና ልዩ መልእክተኛውን ስቲቭ ዊትኮፍን ደጋግመው እየጠሩ ምን ይበጃል በሚል እየመከሩ ያሉት ተብሏል። ኢራን ሊባኖስን ጨምሮ አጠቃላይ ጦርነቱ በቋሚነት እንዲቆም ትፈልጋለች። በኢራን ዙሪያ ያለ የአሜሪካ ጦርም ከአካባቢው እንዲወጣ ፍላጎቷ ነው። አሜሪካ የባህር ከበባዋን እንድታቆም፣ የታገደ የኢራን ገንዘብ እንዲለቀቅ፣ የተጣለባት ማዕቀብም እንዲላላ፣ የሆርሙዝ ባለቤትነቷንም ዓለም እንዲያውቅላት ትጠይቃለች። የኒውክለር ጉዳዩ ከዛ በኋላ የሚመጣ ነው ትላለች ኢራን። ዋሽንግተን በበኩሏ ኢራን የዩራኒየም ማብላላት ስራዋን ለ20 ዓመታት እንድታቆም በ60 በመቶ ተብላልቷል የተባለውን 400 ኪሎ ግራም የሚሆነውን ዩራኒየምም ለሶስተኛ ሀገር አሳልፋ እንድትሰጥ፣ የናታንዝ፣ ኤስፋንና ፎርዶ የኒውክለር ማዕከሎችን እንድታፈራርስ ትጠይቃለች። ይኸው የተራራቀ ፍላጎት ነው ብዙዎቹ በድርድሩ ሂደት ላይ ተስፋ እንዲቆርጡ እያደረጋቸው ያለው ተብሏል። አሜሪካ ወደ ጦርነቱ ዳግም መለሳለሁ ስትል ቆይታ ፕሬዚዳንት ትራምፕ ዳግም እቅዳችንን አራዝመነዋል ብለዋል። የኢራን ባለስልጣናት ደግሞ ጦርነቱ የሚጀመር ከሆነ ከስካሁኑ የተለየ እርምጃን ኢራን ለመውሰድ ተዘጋጅታለች እያሉ ነው። በኒውዮርክ ታይምስ የወጣውና የአሜሪካ ጦር የክትትል መረጃ ነው የተባለ ሰነድ እንዳረጋገጠው ኢራን ከ33 የሚሳኤል ማዕከሎቿ 30ውን ወደ አገልግሎት መመለሷ ተረጋግጧል። የሚሳኤል ክምችቷም ከጦርነቱ በፊት ከነበረው አሁን 70 በመቶ ላይ መሆኑም ተረጋግጧል ይላል መረጃው። በአንድ በኩል የድርድር በሌላ በኩል ዳግም ጦርነቱ የመጀመሩ ሐሳብ በስፋት እየተነሳ ባለበት በዚህ ጊዜ የኢራን መገናኛ ብዙሃን ሌላ ሐሳብን ማንሳት ጀምረዋል። ከባህር በታች የተዘረጉና የሆርሙዝ ሰርጥን የሚያቋርጡ የኢንተርኔት ኬብሎች ከዚህ በኋላ የኢራን ኢላማ ሊሆኑ እንደሚችሉ መናገር ጀምረዋል። የሀገሬው የመረጃ ምንጮች እንደዘገቡት በኢራንና በኦማን መካከል ባለው 40 ኪሎ ሜትር ጠባብ የውሃ ክፍል ከታች ለሚያልፉ የኢንተርኔት ኬብሎች ኢራን የአሜሪካ ኩባንያዎችን ኪራይ እንዲከፍሉ ልታስገድድ ትችላለች ብለዋል። በዚህ መንገድ ኢራን በ100 ሚሊዮን ዶላር በየዓመቱ ማግኘት እንደምትችልም እየዘገቡ ነው። በሆርሙዝ በኩል ቢያንስ 7 ወሳኝ የሆኑ የኢንተርኔት ኬብሎች የሚያልፉ ሲሆን ብዙዎቹ መዳረሻቸው ወደ ገልፍ ሀገራት ነው። በቀረበው እቅድ መሰረት 3 ሐሳቦች በኢራን በኩል እየታሰበባቸው መሆኑ ተጠቅሷል። አንደኛው የውጭ ኩባንያዎች ለኬብሎቹ የፈቃድ ክፍያን እንዲከፍሉ ማድረግ ሲሆን፣ ሁለተኛው እንደ ሜታ፣ ጉግል፣ አማዞን እና ማይክሮሶፍት ያሉት ግዙፍ ኩባንያዎች በእስላማዊ ኢራን ሪፐብሊክ ሕግ መሰረት እንዲሰሩ ማስገደድ ነው። ሶስተኛው በእነዚህ በተዘረጉ ኬብሎች ላይ ጉዳት ሲደርስና ጥገና ሲያስፈልጋቸው ስራውን ኢራን በብቸኝነት ወስዳ የተቀረው ዓለም ለዚህ አገልግሎት እንዲከፍላት ማድረግ ነው ተብሏል። በሆርሙዝ የውሃ ክፍል ስር ከሚያልፉ የኢንተርኔት ኬብሎች ኤኤኢ1 የሚባለው ደቡብ ምስራቅ እስያን በግብጽ በኩል ከአውሮፓ የሚያገናኝ ነው። ይህ መስመር ወደ ተባበሩት አረብ ኤሚሬትስ፣ ኦማን፣ ካታርና ሳውዲ አረቢያም የሚዘረጋ ነው ተብሏል። ዘ ፋልከን ኔትወርክ የሚባለው ደግሞ ህንድና ስሪላንካን ከገልፍ ሀገራት ከሱዳንና ግብጽ ጋር የሚያገናኝ ነው። ደ ገልፍ ብሪጅ ኢንተርናሽናል ኬብል ሲስተም የሚባለው ሌላኛው ኬብል ደግሞ ኢራንን ጨምሮ የገልፍ ሀገራትን እርስ በርስ ያስተሳስራል ተብሏል። ከእነዚህ ኬብሎች ከኪራይና ጥገና ነው ኢራን በቋሚነት በ100 ሚሊዮን ዶላር አፍሳለው ብላ እየተዘጋጀች ያለችው ተብሏል። በሌላ በኩል ጦርነቱ ከተቀሰቀሰ ደግሞ ኢላማዎቼ እንደሚሆኑ እወቁልኝ እያለች ነው።
በካርኒጌ ኤንዶውመንት የንግድና ቴክኖሎጂ ጉዳይ ተመራማሪው ኤሪክ ብራውን የእነዚህ ኬብሎች መጎዳት ከኤአይ እስከ ወታደራዊ አገልግሎት ከፋይናንስ እስከ ዲጂታል ንግድ ሁሉንም የሚያስተጓጉል ነው ይላሉ። ኪሳራውም እጅግ ከፍተኛ እንደሚሆን ይጠቅሳሉ። በዓለም ዙሪያ ከባህር በታች የተዘረጉ ከ500 በላይ ኬብሎች አሉ። በየዓመቱም በአማካይ 200 ገደማ የኬብል መስመር መቆረጥ ሪፖርት ይደረጋል። እነዚህ ብዙ ጊዜ በአደጋ ወይንም የአሳ አጥማጅ መረቦች ወደ ታችኛው የውሃ ክፍል ሲደርሱ አሊያም በሌላ ሰው ሰራሽ ችግር የሚከሰቱ ናቸው። ወይንም ከተፈጥሮ ጋር በተገናኘ ለምሳሌ ከውሃው በታች የመሬት መንቀጥቀጥ ሲከሰት ሊቆረጡና ሊጎዱ ይችላሉ። የአንድ ገመድ መቆረጥ በቀላሉ የሚታይ አይደለም። ለመጠገን በሚሊዮን ዶላር የሚያስወጣ ወደ ነበረበት ለመመለስ ከቀናት እስከ ወራት የሚጠይቅ ነው። የኢራን የመገናኛ ብዙሃን በምሳሌነት ግብፅን ይጠቅሳሉ። ግብፅ በግዛት አካሏ ከሚያልፉ የኢንተርኔት ኬብሎች ክፍያ እየተቀበለች ሲሆን የተወሰኑትም ከኢጂፕት ቴሌኮም ጋር በትብብር የሚተዳደሩ እንደሆኑ ተነግሯል። ከዚህ ግብፅ በየዓመቱ ከ250 እስከ 400 ሚሊዮን ዶላር እንደምትሰበስብ ይጠቅሱና የኛም መንገድ ከእንግዲህ ተመሳሳይ ይሆናል ይላሉ። በኢንተርኔት መሰረተ ልማት ላይ በሚሰራው ኬንቴክ ተቋም ውስጥ ኤክስፐርት የሆኑት ዳግ ማድሪ በባህር ስር የሚያልፉ የኢንተርኔት ኬብሎች መቆረጥ ደጋግሞ የሚገጥምና ቶሎ የሚጠገን እንደሆነ ያነሳሉ። በዓለም አቀፍ የውሃ ክፍል ላይ ከሚዘዋወሩ መርከቦች የተወሰኑት ይህንኑ የጥገና ሥራ የሚሰሩ ናቸው ይላሉ። ኢራን እያስፈራራች እንዳለችው የኢንተርኔት ኬብሎችን ብትቆርጥ እነዚህ ባለሙያዎችን የያዙ ጠጋይ መርከቦች ባረዘመ ጊዜ መልሰው ይጠግኑታል ይላሉ። ግን እነዚህ መርከቦችና ባለሙያዎች ስራቸውን ሰላም ባለበት የውሃ ክፍል ላይ ብቻ ስለሚሰሩ ኢራን ኬብሎቹን ቆርጣ በተመሳሳይ መልሳ እነዚህን ጠጋይ መርከቦች ኢላማዋ የምታደርግ ከሆነ ግን ጉዳቱ የተወሳሰበና ለረጅም ጊዜ የሚቆይ ሊሆን እንደሚችል ተናግረዋል። በሌላ በኩል አሜሪካ በኢራን ላይ የጣለችው ማዕቀብ እንዳለ መሆኑን በመጥቀስም የቴክኖሎጂ ኩባንያዎቹ አደጋውን ፍራቻ ለኢራን የጠየቀችውን ገንዘብ እንከፍላለን ብለው ቢስማሙ እንኳን በማዕቀቡ መሰረት ለኢራን ገንዘቡን መስጠት አይፈቀድላቸውም። ያም ነገሩን ሁሉ የበለጠ ውስብስብ ያደርገዋል ተብሏል። ደ ጋርዲያን፣ ሚንት፣ አልጀዚራ፣ ግሎባል ኒውስ እና ሌሎች ድረገጾችን በመረጃ ምንጭነት ተጠቅመናል።